ሰላም ስሜ ዝናቡ ቀለመወርቅ እባላለሁ። በኢቫንጋዲ አካዳሚ የኤደብሊውኤስ ክላውድ ኮርስ ዴቨሎፐር እና ዋና ኢንስትራክተር ነኝ። በዚህኛው ቪዲዮ የፊታችን ኦገስት 2026 የሚጀምረውን የኤደብሊውኤስ ክላስ ለመውሰድ እያሰባችሁ ላላችሁ ልጆች የኤደብሊውኤስ ክላስን በተመለከተ ሙሉ መረጃዎችን እና ማብራሪያዎችን እሰጣችኋለሁ። ክላሱን ለመውሰድ እያሰባችሁ ላላችሁ ልጆች ክፍያውን በተመለከተ፣ የክላስ ስኬጁሎቹን በተመለከተ እና ሌሎችም ዝርዝር መረጃዎችን እሰጣችኋለሁ። ክላሱን ከፍላችሁ መማር ለማትችሉ 10 ተማሪዎች ደግሞ የኢቫንጋዲ አካዳሚ ሁሌ እንደሚያደርገው ነፃ የስኮላርሺፕ ፕሮግራም ተዘጋጅቶላችኋል። በዚህ ነፃ የስኮላርሺፕ ፕሮግራም መጠቀም ለምትፈልጉ 10 ተማሪዎች ደግሞ የስኮላርሺፕ አፕሊኬሽናችሁን እንዴት መላክ እንደምትችሉ ለእናንተም ዝርዝር መረጃዎችን እሰጣችኋለሁ። ወደ ዝርዝሩ እንግባና በኤደብሊውኤስ ክላውድ ኮርስ ቆይታችን የምንመለከታቸው ሜጀር ቶፒኮቻችን ምንድን ናቸው የሚለውን ባጭሩ ልንገራችሁ። ኮምፒውቲንግ፣ ስቶሬጅ፣ ዳታቤዝ፣ ዳታ አናሊቲክስ፣ የአርቲፊሻል ኢንተለጀንስ ሰብሴት የሆነው ማሽን ለርኒንግ፣ ክላውድ ኔትወርኪንግ እና ክላውድ አውቶሜሽን ናቸው። እነዚህ ሜጀር ቶፒኮቻችን የሆኑ እንጂ በውስጡ ብዙ ሰብ ቶፒኮች አሉት። ሁሉንም ቲዎሬቲካሊ ከመነጋገር ባለፈ ፕራክቲካሊ አንድ ሰውን እያደረግን የምንመለከታቸው ቶፒኮቻችን ይሆናሉ። ይህንን ኮርስ ለመውሰድ ምን አይነት ፕሪሪኩዌስት ነው የሚያስፈልገን የሚል ጥያቄ ያላችሁ ሰዎች ካላችሁ ይህንን ኮርስ ለመውሰድ ኢንተርምስ ኦፍ ዲሲፕሊን ከየትኛውን ባክግራውንድ ልትመጡ ትችላላችሁ። ከአይቲ ባክግራውንድ ልትመጡ ትችላላችሁ። ከአይቲ ውጭ ከሆኑ ባክግራውንዶችን ልትመጡ ትችላላችሁ። ከዚህ በፊት በነበረን የኤደብሊውኤስ ክላውድ ኮርስ ቆይታ ከጤና ሳይንስ ዘርፍ መጥተው ይህንን ኮርስ የወሰዱ ተማሪዎች አሉ። ከህግ፣ ከሶሻል ሳይንስ፣ ከየትኛውን ባክግራውንድ መጥተው ኮርሱን የወሰዱና ሰክሰስፉል የሆኑ የቡት ካምፓችን ተማሪዎች አሉ። ከየትኛውን ባክግራውንድ መጥታችሁ ሰክሰስፉሊ የኤደብሊውኤስ ክላውድ ኢንጂኒየር፣ የኤደብሊውኤስ ክላውድ ሶሉሽን አርኪቴክቶች መሆን ትችላላችሁ። ነገር ግን ኮርሱን ለመውሰድ የሚያስፈልጋችሁ አንዳንድ ነገሮች ይኖራሉ። የመጀመሪያው ፐርሰናል የሆነ የራሳችሁ ኮምፒውተር ያስፈልጋችኋል። ኮምፒውተራችሁን ተጠቅማችሁ ስለሆነ ሁሉንም ነገሮች ወይም አክቲቪቲዎችን የምታደርጉት ፐርሰናል ኮምፒውተር ያስፈልጋችኋል። ሁለተኛ የኤደብሊውኤስ ክላውድ ኮርስን ስንማር ቲዎሬቲካሊ ብቻ ሳይሆን የምንማማረው ፕራክቲካሊ የኤደብሊውኤስ ክላውድ ውስጥ ገብተን አንድ ሰውን እያደረግን ነው የምንማማረው። ይህንን ለማድረግ የኤደብሊውኤስ ክላውድ ኮንሶል አካውንት ያስፈልጋችኋል። የኮንሶል አካውንቱን ክሬት ለማድረግ ደግሞ ኤደብሊውኤስ ቫሊድ የሆነ ክሬዲት ካርድ፣ ቪዛ ካርድ ኦር መሰል ካርዶችን ይጠይቃችኋል። ምንም አይነት ገንዘብ ከካርዳችሁ ላይ አይወስድም። ነገር ግን አትሊስት $1 እንዳለው ማየት እና ቫሊዴት ማድረግ ስለሚፈልግ አካውንቱን ክሬት ከማድረጋችሁ በፊት እነዚህን የካርድ ፔመንት ኢንፎርሜሽኖች መሙላት ወይም ደግሞ ፊል ማድረግ ይጠበቅባችኋል። ለዚህ ሬዲ የሆናችሁ ወይም ደግሞ ዝግጁ የሆናችሁ ልጆች መመዝገብ እና ክላሱን ሰክሰስፉሊ መውሰድ ትችላላችሁ ማለት ነው። በኤደብሊውኤስ ክላውድ ኮርስ ቆይታችን ከቨር የምናደርጋቸውን ቶፒኮች በተመለከተ ይህን ያህል ካልኳችሁ ይህንን የኤደብሊውኤስ ክላውድ ኮርስ ተምሮ የጨረሰ አንድ ሰው በምን መልኩ ተጠቃሚ ሊሆን ይችላል የሚለውንም ባጭሩ ልንገራችሁ። እውነቱን ለመናገር በኢቫንጋዲ አካዳሚ ያዘጋጀነው የኤደብሊውኤስ ክላውድ ኮርስ ጥራቱን የጠበቀ ዓለም አቀፍ የሆነውን የኤደብሊውኤስ ክላውድ ኮርስ ስታንዳርድ በተከተለ መልኩ በአሟላ መልኩ የተዘጋጀ በውስጡ ከ200 በላይ ኢንስትራክሽናል ቪዲዮዎችን፣ ቼክሊስቶችን፣ ፕራክቲካል ኤክሰርሳይሶችን እና ኖቶችን የያዘ የተሟላ ኮርስ ነው። ይህንን ኮርስ ተምሮ የጨረሰ አንድ ሰው የኤደብሊውኤስን ኢንተርናሽናል የሆኑ ሰርቲፊኬሽኖችን መውሰድ የሚችልበትን ስኪል ሙሉ ለሙሉ ማግኘት ይችላል። የኤደብሊውኤስ ሰርቲፋይድ ሶሉሽን አርኪቴክት ኤግዛሞችን፣ አሶሺዬቱንም ፕሮፌሽናሉንም፣ የኤደብሊውኤስ ሰርቲፋይድ ፕራክቲሽነር ኤግዛሞችን ወይም ክላውድ ፕራክቲሽነር ኤግዛሞችን፣ ሲሶፕስ አድሚኒስትሬተር ኤግዛሞችን መፈተንና ማለፍ ሊችል በሚችል መልኩ የተዘጋጀ የተሟላ ኮርስ ስለሆነ ይህንን ኮርስ የሚወስድ ሰው የኤደብሊውኤስ ክላውድ ሰርቲፊኬሽኖችን መፈተንና ማለፍ የሚችልበትን ስኪል ማግኘት ይችላል። እነዚህን ኤግዛሞች አልፎ ሰርቲፊኬሽኖችን የያዘ ኮርሱን በአግባቡ ተከታትሎ የጨረሰ ሰው ደግሞ በየትኛውም የክላውድ ኢንቫይሮንመንት እንደ ክላውድ ኢንጂኒየር፣ እንደ ክላውድ ሶሉሽን አርኪቴክት መስራት የሚችልበት፣ እንደ ክላውድ ኢንፍራስትራክቸር ኢንጂኒየር መስራት የሚችልበትን ስኪል ሙሉ ለሙሉ ማግኘት ስለሚችል በዚህ መልኩ ስኪሉን ማሳደግና ራሱን ተጠቃሚ ማድረግ ይችላል ማለት ነው። የኮርስ ወይም ደግሞ በኢቫንጋዲ አካዳሚ የተዘጋጀው የኤደብሊውኤስ ክላውድ ኮርስ ጥራቱን በጠበቀ መልኩ የተዘጋጀ ነው። እመኑን መታችሁ ማየት የምትችሉት እና ከዚህ በፊትም የተማሩ ተማሪዎቻችን ሁሌ የሚነግሩን ነገር ነው። ጥራቱን የጠበቀ ኮርስ ታገኛላችሁ። ፕራክቲካሊ ቲዮሪ ብቻ ሳይሆን አንድ ሰውን አድርጋችሁ አንድ ሰውን ስኪል ፕራክቲካል ስኪል ይዛችሁ የምትወጡበት ኮርስ ወይም ደግሞ የቡትካምፕ ቆይታ ስለሚሆን ኤደብሊውኤስ ክላውድ ኮርስን በኢቫንጋዲ አካዳሚ መውሰድ በጣም ተጠቃሚ የሚያደርጋችሁ ነገር ነው የሚሆነው። ኤደብሊውኤስን መማር ፈልጋለሁ የምትሉ ልጆች ትክክለኛው ቦታ ኢቫንጋዲ አካዳሚ ነው። ብትመጡ ሙሉ የሆነ የተሟላ የኤደብሊውኤስ ክላውድ ኢንጂኒየሮች፣ የኤደብሊውኤስ ክላውድ ሶሉሽን አርኪቴክት ሆናችሁ የምትወጡበት ቆይታ ነው የሚኖረን። ሌላኛው የኮርስ ስትራክቸሩ ምን ይመስላል የሚለው ነው። የኮርስ ስትራክቸሩን ሙሉ ለሙሉ ለመረዳት የኢቫንጋዲን ኦፊሻል ዌብሳይት ቪዚት ማድረግ የተሻለ ነው። እኔም ባጭሩ ላሳያችሁ። ወደ ኢቫንጋዲ ኦፊሻል ዌብሳይት መጣችሁ ሆም የሚለው ላይ ክሊክ በምታደርጉበት ጊዜ ፊት ለፊታችሁ ላይ የምታገኙት ኤአይ ፓወርድ ፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ የሚለው ነው።
እናንተ ለመውሰድ እያሰባችሁ ያላችሁት የኤደብሊውኤስ ክላስን ከሆነ ወደታች ስክሮል ዳውን ታደርጉና በኢቫንጋሪ አካዳሚ በአጠቃላይ የሚዘጋጁ ኮርሶችን በተመለከተ እዚህ ላይ ሁሉንም ኮርሶች ትመለከቷቸዋላችሁ። እናንተ ኤደብሊውኤስ የሚለው ላይ ትመጡና ዲስከቨር ሞር የሚለው ላይ ክሊክ ስታደርጉ አማዞን ዌብ ሰርቪስ ክላስ የሚል ነገር ታያላችሁ። ለአማዞን ዌብ ሰርቪስ ክላስ ብቻ ወይም ለኤደብሊውኤስ ክላስ ብቻ የተዘጋጀ ራሱን የቻለ ዳሽቦርድ ላይ ነው አራይቭ የምታደርጉት። አሁንም ወደታች ስክሮል ዳውን ስታደርጉ ፔመንቱን በተመለከተ ከኢትዮጵያ ውጭ ናችሁ ለምትከፍሉ፣ ኢትዮጵያ ውስጥ ናችሁ ለምትከፍሉ ለሁሉም ፔመንቱ የተለያየ ነው። እዚህ ላይ ሆቨር እያደረጋችሁ ክሊክ እያደረጋችሁ መመልከት ትችላላችሁ። በአጠቃላይ ኮርሱ በሶስት ፌዝ የተከፋፈለ ነው። ሶስቱ ፌዞች አራት ዊክ ይኖራቸዋል። በአጠቃላይ 12 ዊክ ወይም ደግሞ 3 ወር የሚፈጅ ኮርስ ነው የሚሆነው። ፐር ፌዝ ክፍያው $400 ነው። አጠቃላይ ሶስቱንም ፌዝ ተምሮ ለመጨረስ $1200 ነው የሚያስከፍለን። በየፌዙ እንከፍላለን የምትሉ ከሆነ $400 ከፍላችሁ ፐር ፌዝ ወይም ደግሞ በአራት ሳምንት እያደረጋችሁ መክፈል ትችላላችሁ ፐር መንዝ። ኦር ደግሞ ዋን ታይም ፔመንት ነው የምከፍለው የምትሉ ከሆነ ደግሞ አንዴ ለምትከፍሉ $900 which is $300 ዲስካውንት ያለው ማለት ነው። ይህንን ከፍላችሁ መማር ትችላላችሁ። ኢትዮጵያ ውስጥ ሆናችሁ ለምትከፍሉ እናንተም እዚህ ጋር በዶላር የተቀመጠውን ክፍያ በዕለቱ በሚኖረው የሲቢ ምንዛሬ መጠን መንዝራችሁ የምትከፍሉት ነው የሚሆነው። ኢትዮጵያ ውስጥ ሆናችሁ ለምትማሩ አሁንም በየፌዙ ወይም ደግሞ በየወሩ ነው የምከፍለው የምትሉ ከሆነ $300 ነው የምትከፍሉት which is አጠቃላይ $400 ያስከፍላችኋል። ዋን ታይም ፔመንት ወይም ደግሞ ባንዴ ከፍላለሁ የምትሉ ከሆነ ደግሞ $300 ትከፍላላችሁ ማለት ነው። ዕለታዊ የሆነውን የኢትዮጵያ ንግድ ባንክ ምንዛሬ ተከትላችሁ ይሄንን መክፈልና ኮርሱን ሰክሰስፉሊ ማጠናቀቅ ትችላላችሁ ማለት ነው። ሌላው ማቴሪያል አክሰስ የምትፈልጉ ካላችሁ ማቴሪያሉን ብቻ ቪዲዮዎቹን ቅድም የነገርኳችሁ ከ200 በላይ ኢንስትራክሽናል ቪዲዮዎች፣ ቼክሊስቶቹን፣ ኖቱን፣ ፕራክቲካል ኤክሰርሳይሶቹን ሁሉንም አክሰስ ማድረግ የምትችሉበት ክላስ ላይ መታችሁ መማር ለማትችሉ ላይቭ ክላሱን፣ ግሩፕ ክላሶችን አቴንድ ማድረግ ለማትችሉ በራሳችሁ ሰልፍ ፔስ ማድረግ ለምትፈልጉ ለእናንተም ማቴሪያሉን ሊያክሰስ ደግሞ እዚሁ ላይ ዌብሳይቱ ላይ ታገኛላችሁ። በዚህ መሰረት እናንተም ራሳችሁ በራሳችሁ ማስተማር ትችላላችሁ ማለት ነው። የክላስ ስኬጁሉን በተመለከተ በሳምንት ውስጥ በአጠቃላይ እያንዳንዳቸው 2 ሰዓት የሚወስዱ 4 ክላሶች ይኖሩናል። ሁለቱ ክላሶች ኤቭሪ ዊኬንድ ወይም ደግሞ ቅዳሜና እሑድ በዲሲ ሰዓት አቆጣጠር ከ10 AM እስከ 12 PM በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት እስከ ምሽቱ 1 ሰዓት የሚከናወኑ ክላሶች ናቸው። ሁለቱ ክላሶቻችን ደግሞ ሁሌ ማክሰኞና ሐሙስ የሚደረጉ ክላሶች ናቸው። በሁለት ግሩፕ ይከፈላሉ። የመጀመሪያው ግሩፕ ወይም ደግሞ ግሩፕ 1 በዲሲ ሰዓት አቆጣጠር አሁንም ልክ እንደ ቅዳሜና እሑዱ ከ10 AM እስከ 12 PM የሚከናወን ነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 11 ሰዓት እስከ ምሽቱ 1 ሰዓት የሚደረግ ክላስ ነው የሚሆነው። ሁለተኛው ክላስ በዲሲ ሰዓት አቆጣጠር አሁንም ሁሌ ማክሰኞና ሐሙስ ማለት ነው ከ9 PM እስከ 11 PM በኢትዮጵያ ሰዓት አቆጣጠር ደግሞ ከንጋቱ 11 ሰዓት እስከ ጠዋት 1 ሰዓት ድረስ የሚደረግ ክላስ ነው የሚሆነው። ኮርስ አውትላይኑን ወይም ደግሞ የኮርስ ስትራክቸሩን በተመለከተ ከላይ እንደነገርኳችሁ በሶስት ፌዝ የተከፈለ ነው። እያንዳንዳቸው ፌዞች በውስጣቸው አራት ሳምንታትን የሚይዙ የ4 ሳምንት ኮርስ ነው ያላቸው። ፌዝ ዋንን ከፍታችሁ ትመለከቱት ክላውድ ኤንድ ቨርቹዋላይዜሽን AWS ሳይም እያለ ይቀጥላል። ሁሉም አንዳንድ ሳምንት የሚወስዱ ናቸው የሚሆኑት። ሁለተኛው ፌዛችንም በተመሳሳይ 4 ዊኮች በውስጡ ይዛል። የ4 ዊክ ኮርሶች እዚሁ ላይ እንደምትመለከታቸው ይታያሉ። ሶስተኛው ፌዛችንም በተመሳሳይ በውስጡ 4 ሳምንታትን የሚወስዱ ኮርሶች ወይም ደግሞ ቶፒኮች በውስጡ ይዟል። ይህንን ተምራችሁ ከጨረሳችሁ በኋላ ሁሉም ሰው ትልቅ የሆነ ፕሮጀክት ሁሉንም ወይም ሶስቱንም ፌዞች ያማከለ አንድ ፕሮጀክት ሰርቶ ይጨርሳል ወይም ደግሞ ግራጁዌት ያደርጋል ማለት ነው። ሌላው በኢቫንጋሪ አካዳሚ ዘ5 ስቴፕ ዊክ የሚባሉ ስቴፖች አሉ። እነዚህ ስቴፖች በአጠቃላይ በኮርስ ቆይታችን ላይ የምንከተላቸው ስቴፖች ናቸው። የመጀመሪያው ሌክቸር ቪዲዮዎችን በትክክል መመልከት ነው። ሁለተኛው ላይቭ ክላሶችን አቴንድ ማድረግ፣ ቼክሊስቶችን ኮምፕሊት አድርጎ መስራት፣ ፕራክቲካል ኤክሰርሳይሶችን በትክክል መስራት እና ግሩፕ ዲስከሽኖችን አቴንድ ማድረግ የሚሉ 5 ስቴፖች አሉ። እነዚህ ስቴፖች ኤቭሪ ዊክ የሚከናወኑ ስቴፖች ናቸው። ከዚህ በፊት ኢቫንጋሪ ላይ ኮርሶችን የወሰዳችሁ የምታውቋቸው ናቸው። ከኢቫንጋሪ ውጭ የምትመጡ ከሆነ ደግሞ እነዚህን ስቴፖች ፎሎ እያደረግን ነው የኮርስ ጥራቱንም ለመጠበቅ የምንሄደው ማለት ነው። እነዚህን ተከታትሎ የጨረሰ አንድ ሰው በኤደብሊውኤስ ክላውድ ኮርስ ቆይታ በቂ ስኪል ይዞ መውጣት ይችላል ማለት ነው። ከላይ በነገርኳችሁ ኢንፎርሜሽን መሰረት የኤደብሊውኤስ ክላውድ ኮርስን መመዝገብና መማር ፈልጋለሁ ለምትሉ ሰዎች የኢቫንጋሪን ሰፖርት ስልክ ከስር አስቀምጥላችኋለሁ። ከውጭ ለምትመዘገቡ +1 202 386 2702 ላይ ደውላችሁ መጠየቅና መመዝገብ ትችላላችሁ። ከኢትዮጵያ መመዝገብ ለምትፈልጉ ደግሞ 097 34 37 ላይ ደውላችሁ የምትፈልጉትን ኢንፎርሜሽን መጠየቅ መመዝገብ ትችላላችሁ ማለት ነው። እዚሁ ላይ እኔ ያላነሷቸው ጥያቄዎች የሚኖሯችሁ ከሆነ እነሱን ደውላችሁ መጠየቅ ትችላላችሁ። ቴክኒካል የሆኑ ጥያቄዎች አሉን የምትሉ ከሆነ ደግሞ የኔን ስልክ ዳይሬክትሊ ይሰጧችኋል። እኔም ጋር ደውላችሁ ቴክኒካል የሆኑ ስፔሲፊክ ጥያቄዎቻችሁን መጠየቅ ትችላላችሁ፣ መልስላችኋለሁ ማለት ነው።
በመጨረሻ እንግዲህ ከላይ እንደነገርኳችሁ ይህንን ክላስ ከፍለው መማር ለማይችሉ 10 ተማሪዎች ደግሞ የኢቫንጋዲ አካዳሚ ሁሌ እንደሚያደርገው ነፃ የስኮላርሽፕ ፕሮግራም አዘጋጅቶላቸዋል። በዚህ ነፃ የስኮላርሽፕ ፕሮግራም መጠቀም እንፈልጋለን የምትሉ ደግሞ የስኮላርሽፕ አፕሊኬሽናችሁን እንዴት አድርጋችሁ መላክ እንደምትችሉ ወደ ኢቫንጋዲ ኦፊሻል ዌብሳይት ሄዳችሁ መመልከት ትችላላችሁ። እኔም በአጭሩ እዚሁ ላይ ላሳያችሁ። ወደ ኢቫንጋዲ ኦፊሻል ዌብሳይት መጥታችሁ ስኮላርሽፕ የሚለው ላይ ክሊክ አድርጋችሁ ወደ ታች ስክሮል ዳውን በምታደርጉበት ጊዜ ስኮላርሽፕ ኦፖርቹኒቲ የሚል ነገር ትመለከታላችሁ። እዚህ ላይ ኦንሊ ዞዝ ሁ ሊቭ ኢን ኢትዮጵያ ይላል። ስኮላርሽፑ የሚመለከተው ኢትዮጵያ ላይ ለሚኖሩ ተማሪዎች ብቻ ነው የሚሆነው። ለማን ነው የሚሆነው? እንዴት ነው አፕላይ የማደርገው? መቼ ነው የምልከው? ወይም ደግሞ ዴድላይኑ መቼ ነው የሚለውን ነገር እዚህ ላይ በዝርዝር ትመለከታላችሁ። ሃው ካን አይ አፕላይ የሚለው ላይ ክሊክ በምታደርጉበት ጊዜ እንዴት አድርጋችሁ አፕላይ ማድረግ እንዳለባችሁ በዝርዝር የሚያሳያችሁን ጋይድላይን ነው የምታገኙት። ዚስ ጋይድላይን የሚለው ላይ ክሊክ ታደርጉና ኪ ኤለመንትስ ቱ ኢንኮርፖሬት ኢን ዩር ፐርሰናል ስቴትመንትስ ይላል። ይህንን ስቴፕ ባይ ስቴፕ ተመልክታችሁ ለእነዚህ ሁሉ ስቴፖች ሙሉ ጥያቄ ከራሳችሁ የፈለቀ መልስ መሆን ይኖርበታል። መልሳችሁ ስኮላርሽፕ አፕሊኬሽናችሁን ለscholarship@ivangadi.com ስትልኩ የእኛ ቲም ይህንን ኢቫሉዌት አድርጎ 10 ተማሪዎችን ይመርጥና የስኮላርሽፕ ኦፖርቹኒቲውን ይሰጣል ማለት ነው። በዚህ መሰረት ጆይን አድርጋችሁ ክላሱን መከታተል ትችላላችሁ ማለት ነው። የፊታችን ኦገስት 1 2026 የሚጀምረውን የኤደብሊውኤስ ክላውድ ኮርስ በተመለከተ በቂ መረጃዎችን ሰጥቻችኋለሁ ብዬ አስባለሁኝ። ይህንን ክላስ ጆይን አድርጋችሁ ለመማር እያሰባችሁ ላላችሁ ልጆች የኢቫንጋዲ የኤደብሊውኤስ ክላውድ ኮርስ ትክክለኛውና ጥራቱን የጠበቀ ኮርስ መሆኑን አሁንም በድጋሚ ልነግራችሁ እፈልጋለሁ። ጆይን አድርጋችሁ ክላሱን ለምትመዘገቡ ኦገስት 1 ክላስ ላይ እስከምንገናኝ ድረስ